ጡንቻ ለመገንባት ስታስቡ ወደ ደግሞ ጂም ላይ ቆይታችሁ ያሰባችሁትን ያክል ለውጥ ከሌላችሁ ሁሌም ቢሆን ዋይ ብላችሁ ራሳችሁን ጠይቃላችሁ። ለምንድን ነው? ለዚህ መረጃ ስትፈልጉ ፊትነስ ኢንዱስትሪ ውስጥ ያለው ቱ ማች ኢንፎርሜሽን። ለምን ሰዎች በባህሪያቸው ነገሮችን ማወሳሰብ ይወዳሉ። ነገር ግን እኔ ቻናል የከፈትኩት ነገሮችን ለእናንተ ለማቅለል ነው። ስለዚህ ቼክሊስቶች እናውጣና እነዚህን ቼክሊስቶች አብረን ቲክ እያደረግን እናልፋለን። በዛ ውስጥ ለምን ያሰባችሁትን ያክል መስል ቢውል እንዳላደረጋችሁ ራሳችሁን ታገኙበታላችሁ። አዲስ ደግሞ ከሆናችሁ እነዚህ ነገሮች በማድረግ ጊዜያችሁን ትቆጥባላችሁ። አሪፍ የሆነ ውጤት ታያላችሁ። ከናሽናል አካዳሚ ኦፍ ስፖርት ሜዲሲን ሰርቲፋይድ ፐርሰናል ትሬነር ነኝ። ናቹራል ቦዲ ቢልደር ነኝ። በሀገር ደረጃ ራሴን ትራንስፎርም አድርጌ ውድድር አሸንፌያለሁ። ይሄን ቪዲዮ እስከ መጨረሻው ሰብስክራይብ እያደረጋችሁልኝ ስለሆነ ሰፖርት ስለምታደርጉኝ በጣም አመሰግናለሁ። ወደ ቪዲዮ መጀመሪያ የምናየው ፕሮግሬሲቭ ኦቨርሎድ ነው። ያ ማለት በሂደት የምናነሳውን የክብደት ጫና፣ የድግግሞሽ ጫና እየጨመርን መሄድ ነው። ጂም ውስጥ ቆይታችሁ ሁሌም የምታነሱት ክብደት ወይም ደግሞ ሰውነታችሁ ላይ የምታሳርፉት ጫና ተመሳሳይ ሆነ ማለት አዲስ ከሆናችሁ ካለ መስራት ወደ መስራት ስለመጣችሁ ለውጥ ታያላችሁ። ይሄ ኒው ቢጌን ተብሎ ይጠራል። ብዙ ጊዜ ከ4 እስከ 6 አንዳንዴም እስከ 8 ሳምንት ድረስ ይቆያል። ለዚህ ነው ብዙ ጊዜ ሰዎች ስፖርት እኔ ብጀምር ወዲያው ነው ሰውነት የሚለወጠው የሚለውን ቃል የሚጠቀሙት። ያ ማለት ምንድነው ሎጂኩ? ካለ መስራት ወደ መስራት ስለመጡ ትሬን ካለማድረግ ወደ ማድረግ ሰው አዲስ ነገር ሀፕን ስለሚያደርግ ለውጥ ይኖራል። ይሄ ለሁሉም ነው። ያ ሰው ግን ሰውነት ቶሎ ይለወጣል ያላችሁ ልጅ ከ2 ወር በኋላ ያ ለውጡ እንደሚቀንስ ሲሰራ ነው የሚያውቀው። ስለዚህ ኒው ቢጊን ማለት ሁሌም አይቀጥልም። ሳይንስን አፕላይ የምታደርጉት ትሬኒንጋችሁ ላይ ለውጣችሁ እንዲቀጥል ሁሌም እየተለወጣችሁ እንድትሄዱ ነው። የአሰልጣኝም ስራ ያን ነው። ብዙ ሰዎች የሚፈልጉት ሁሌም እየተለወጡ መቀጠል ነው። ስለዚህ ለምሳሌ ቤንች ፕረስ የምትሰሩ ከሆነ የመጀመሪያ ሳምንታችሁ ቤንች ፕረሳችሁ 40 ኪሎ ከሆነ ሁለተኛ ሳምንት ላይ እንደምንም ብላችሁ 2.5 ኪሎ በሁለቱም ሳይድ ጨምራችሁ 45 ኪሎ ለመስራት መሞከር አለባችሁ። ሁሌም ቢሆን ጫናችሁን እየመዘገባችሁ እየጨመራችሁ መሄድ አለባችሁ። ጫናችሁ ደግሞ ወይንም የምትጨምሩት ኪሎ የሆነ ታይም ላይ የሚቆም ከሆነ ወደ ድግግሞሽ ትሄዳላችሁ፣ ድግግሞሻችሁን ለመጨመር። ስለዚህ ሁሌም ቢሆን ፕሮግሬሲቭ ኦቨርሎድ ግዴታ ያስፈልጋል። ፕሮግሬሲቭ ኦቨርሎድን ካየን ከፕሮግሬሲቭ ኦቨርሎድ ጋር ደግሞ በጣም ተያያዥነት ያለው ፕሮግረሳችሁን ትራክ ማድረግ ነው። ማለትም የምትሰሩትን ስራ መመዝገብ። ይሄ ሞባይላችሁን በመጠቀም ሊሆን ይችላል፣ ኖትቡክ በመጠቀም ሊሆን ይችላል። ስለዚህ ለእናንተ በሚመቻችሁ መንገድ መመዝገብ አለባችሁ። ከመዘገባችሁ ቅድም ያየነው ፕሮግሬሲቭ ኦቨርሎድን ያለፈው ሳምንት ምን እንደሰራችሁ ያለፈው ወር ምን እንደሰራችሁ ስለምታውቁ ሲመዘገብ ፕሮግረስ ለማድረግ ይቀላችኋል። በሶስተኛነት የምናየው ሁሉንም የሙቭመንት ፓተርኖች መከተል። ያ ማለት ምንድነው? አንድ ጡንቻ በሁሉም አንግል ማሰራት አለባችሁ። አንድ ጡንቻ በሁሉም አንግል የምታሰሩት ከሆነ ጡንቻው በሁሉም አንግል ያድጋል። 3D ሆኖ ትልቅ ፓፕ አድርጎ ታዩታላችሁ። ወይም ደግሞ ለሴቶች ጡንቻችሁ ወይም ቆዳችሁ ቶንድ ይሆናል። ብዙ ጊዜ ሴቶች መስኩላር የሆነ ቢውልድ አይፈልጉም፣ ግን ቢሆንም ከጡንቻችሁ በላይ ፋት ኖሮ ቆዳው የተሰበሰበ እንዲመስል አይፈልግም። ቶንድ ሉክ ነው የሚፈልጉ ሴቶች። ብዙ ጊዜ ቀጥ ያለ ቆዳ ያለው ሲታይ ቶንድ የሆነ ያሉ ግን ማለት ቶንድ ዝም ብሎ የሚመጣ ሳይሆን ጡንቻው ሲሰራ የሚመጣ ነው። ስለዚህ ለወንድም ለሴትም እንቅስቃሴ ሲሰሩ ጡንቻችሁን በሁሉም አንግል አሰሩ። ለምሳሌ ያክል ደረትን ብናይ ፔክቶሪያል ሜጀር ተብሎ ይጠራል ያ መስል። ስለዚህ 3 አይነት ሙቭመንት ፓተርን ብትከተሉ ለደረት ይመከራል። ከላይኛው ላለው ደረት፣ መሃል ላይና ታች ላይ። ስለዚህ ለላይኛው ደረት ሁሌም ቤንቻችሁን ከፍ አድርጋችሁ ኢንክላይን ቤንች ፕረስ ሊሆናል፣ ዳምፔር ፕረስ ትሰራላችሁ። ከዛ ደግሞ ሆሪዞንታል ፕረስ፣ ኖርማል ቤንች ፕረስ፣ እሱ ደግሞ መሃል ላይ ያለውን የፒክቶሪያል ሜጀርን መስል ያሰራላችኋል። ከዛ ውጪ ደግሞ ዳር ላይ ወይንም ታች ያለው ለሱ ደግሞ ዲፕስ ልትሰሩ ትችላላችሁ። ዲክላይን ቤንች ፕረስ ወይ ዲክላይን ዳምፔል ፍላይ ልትሰሩ ትችላላችሁ። ኦር ደግሞ ስታንዲንግ ኬብል ፍላይ ትሰራላችሁ። እነዚህ አይሶሌሽን ሙቭመንቶች ወይንም አክሰሰሪ ሙቭመንት ይባላሉ። ስለዚህ ለአንድ ጡንቻ መስራት ያለባችሁ ሙቭመንቶች በሁሉም አንግል ሰራችሁ ማለት ጡንቻው በትክክል ይሰራል፣ እያደገ ይመጣል። ይሄ በሶስተኛነት ያየነው ጡንቻችሁን ማክሲማይዝ የሆነ ግሮዝ ለመፍጠር መከተል ያለባችሁ ቼክሊስት ነው። በአራተኛነት የምናየው ቼክሊስት አንድን ጡንቻ በሳምንት 2 ጊዜ መስራት አለባችሁ። ይሄንን በእርግጠኝነት ብዙዎቻችሁ ታውቁታላችሁ። ነገር ግን ከስራ ጫና ይሁን ከተለያየ ነገር ወይም ትኩረት ካለመስጠት ትንሽ ይረሳል። ሰዎች ብዙ ጊዜ ተውታልና አንድን ጡንቻ በሳምንት 2 መስራት አለባችሁ፣ በደንብ ግሮዛችሁ እንዲቀጥልላችሁ። ያ ማለት አንድ ጡንቻ ከተሰራ በኋላ 48 ሰዓት ማረፍ አለበት። ሰኞ ደረታችሁን ከሰራችሁ 48 ሰዓት ሲያልፍ ሐሙስ ዕለት ድጋሜ ያንን ጡንቻ ፉሊ ሪከቨር አድርጎ ይጠብቃችኋል። መስራት አለባችሁ ማለት ነው። ነገር ግን የማትሰሩ ከሆነ ኦልሞስት ግማሽ የማደግ ፖቴንሻልን እየተዋችሁት ነው፣ እያስቀራችሁት ነው እንደማለት ነው። ስለዚህ አንድን ጡንቻ በሳምንት 2 መስራታችሁን ቼክ አድርጉ። ነገር ግን እንደ ሰዎቹ ሁኔታ ከ2 ጊዜም በላይ ሊሰራ ይችላል፣ ከ2 ጊዜም በታች ሊሰራ ይችላል። ለምሳሌ ካፍን በሳምንት 3 ቀን 4 ቀን የባት ጡንቻን ብትሰሩ
ያው እንደ ሰዎቹ ሁኔታ ቀጠን ያለ ካፍ ካላችሁ ያን ማድረግ ትችላላችሁ። አብስም የሆድ ጡንቻም የታይፕ 1 እና ታይፕ 2 መስል እሱም ሚክስድ ስለሆነ ስለዚህ የሆነ ሳምንት በሳምንት 3 ቀን የሆነ ሳምንት በሳምንት 2 ቀን የሆነ ሳምንት ነው በሳምንት 1 ቀን እንደ ፔሪዳይዜሽኑና እንደ ወርክአውት ፕላናችሁ ይወሰናል። ስለዚህ ከሁለት በላይም ከሁለት በታችም ሊሰራ ይችላል። ሌላው ደግሞ ፐርሰናል ፕሬፈረንስ ነው። ለምሳሌ ትልቅ እግር ያላቸው ወንዶች በሳምንት 1 ቀን ብቻ እግር በመስራት አፐር ባዲያቸው ላይ መስራት የሚፈልጉ ሰዎች ሊኖሩ ይችላሉ። ስለዚህ ፕሮግራም ዲዛይን ሲደረግ ለእናንተ ለምትሰሩት ሰዎች ከስተማይዝድ መሆን አለበት። ኦር ደግሞ ሴቶች ለምሳሌ እግራቸው ከሰውነታቸው እንዲተልቅ ሊፈልጉ ይችላሉ። ስለዚህ እነሱ በሳምንት እግራቸውን 3 ሊያሰሩ ይችላሉ። ይሄ የተለያዩ ሁኔታዎች ናቸው። አንዱ ብቻ በሳምንት የተለያየ ቀን ልንሰራበት የምንችልባቸው። ምን ያክል መስራት አለብኝ ለኔ የትኛው ነው የሚሆነው የሚለውን ለማወቅ አሁንም ግራ የምትጋቡ ከሆነ ታች ላይ ባለው ኢሜል ጽፋችሁልኝ ለእናንተ ከስተማይዝድ የሆነ ትሬኒንግ ፕላን ዲዛይን አድርጌ እሰጣችኋለሁ። አምስተኛ ቼክ ሊስታችን ለምንሰራው ነገር ትኩረት ሰጥቶ መስራት። ይሄ ያው ብዙም ኢምፖርታንት አይመስልም ከርዕሱ እንደምታዩት። ነገር ግን ጂም ውስጥ ገብታችሁ ሞባይላችሁን እየጎረጎራችሁ ኦር ደግሞ ጀስት ወይ ሙዚቃ እየሰማችሁ የሆነ ሀሳባችሁ ወይ ደግሞ የሆነ የሚያስጨንቃችሁ ነገር ካለ ያው የተለያዩ ሲቹዌሽን ይፈጠራል፣ አታስቡ አይባልም። ግን የምትሰሩት ስፖርት ላይ ፎከስ አድርጋችሁ ግን ብትሰሩ የመጀመሪያው ጡንቻችሁን እስከ ፌሊየር ፑሽ ማድረግ ትችላሉ። ምክንያቱም አቴንሽን ሰርታችሁ ስትገፉና ብዙም ትኩረት ሳታደርጉ ስትገፉ ራሳችሁን ፑሽ የማድረግ አቅማችሁ በደንብ ያላችሁን አቅም አሟጣችሁ የመስራት አቅማችሁ ይለያያል። በሳይንስ ተጠንቶ የተረጋገጠ ነገር ነው። ሌላው ሁለተኛው ደግሞ መስል ማይንድ ኮኔክሽን። መስል ማይንድ ኮኔክሽን ማለት አንድን ጡንቻ አንድን እንቅስቃሴ ስታደርጉ ብዙ ጡንቻዎች ናቸው ያን እንቅስቃሴ የሚፈጽሙት። ስለዚህ ከዛ እንቅስቃሴ ውስጥ ግን ማሰራት የምትፈልጉት ጡንቻ አለ። ደረታችሁን ማሰራት ስትፈልጉ የሆነ ነገር ፕረስ ስታደርጉ ትራይሴፕሳችሁን ተጠቅማችሁ፣ ፎርአርማችሁን ተጠቅማችሁ፣ ሾልደራችሁን ተጠቅማችሁ፣ ነገር ግን እናንተ ማሰራት የፈልጋችሁት ደረታችሁ ነው። ስለዚህ ፎከስ የሚያደርግ ሰው አንድ ሰው እጁን ፕረስ ካደረገ በኋላ ጡንቻውን ኮንትራክት በትክክል ማድረግ ይችላል፣ ደረቱም ማለት ነው። ይሄንን ግን እያሰበ የማይሰራ ሰው እንቅስቃሴው እንዲህ ነው የሚሰራው ማለት ነው። ስታዩት ስፖርት እየሰራ ነው፣ ኤክሰርሳይዝ ማድረጉ ለጤናው ይጠቅመዋል፣ ካሎሪ በርን ያደርጋል። ነገር ግን እያወራን ያለነው አጠቃላይ ጡንቻ ስለመገንባት ስለሆነ ጡንቻውን እንዲገነባ መስል ማይንድ ኮኔክሽን ያስፈልገዋል። በስድስተኛነት የምናየው ቼክ ሊስት ወርክአውት ፕላን። ስትራክቸርድ የሆነ የምንሰራበት ፕላን እቅድ ያስፈልገናል። ጂም ውስጥ ከገባን በኋላ ሰው የሰራውን እየተከተለን የምንሰራ ከሆነ ያ ሰው ለራሱ ሰውነት የተዘጋጀ ፕላን ይኖረዋል። ስለዚህ ከሰው ፕላናችን ሰውነታችንም ስለሚለያይ የአንዱ ፕላን ለአንዱ አይሆንም። ስለዚህ መጀመሪያ ጂም ከመግባታችሁ በፊት የምትሰሩትን አውቃችሁ መግባት አለባችሁ። ዲስክሪፕሽን ቦክስ ላይ ከዚህ በፊት ስለ ወርክአውት ፕላን አጠቃላይ የሰራው ቪዲዮ አለ። እሱን ገብታችሁ ተመልከቱ። በሳምንት 3 ቀን የምትሰሩ፣ በሳምንት 6 ቀን 5 ቀን የምትሰሩ፣ ስለዚህ እንደምትሰሩበት ቀን ጡንቻችሁን በሁሉም ለማዳረስ እና ደግሞ እድገታችሁም ተመሳሳይ እንዲሆን ወርክአውት ፕላን ያስፈልጋችኋል። ወይንም ደግሞ ይህንን ደግሞ ለማድረግ ትንሽ የሚቸግራችሁ ከሆነ የኔ ኦንላይን ኮቺንግ ፕላትፎርም አለ። በኢሜል ላይ ገብታችሁ ብትጽፉልኝ ለእናንተ የሚሆን ፎርም ካስሞላችሁ በኋላ ክብደታችሁን፣ ቁመታችሁን፣ እቅዳችሁን ያንን አውርተን ለእናንተ ስትራክቸር የሆነ ትሬኒንግ ፕላን ዲዛይን አድርጌ እሰጣችኋለሁ። በዛ መሰረት መስራት አለባችሁ። ነገር ግን ፕላን የሌለው ሰው፣ እቅድ የሌለው ሰው ጂም ውስጥ የሚገባ ከሆነ ጊዜው ነው የሚያባክነው። እቅድ ሊኖራችሁ ይገባል። አዲስ ከሆናችሁ ጂም ውስጥ በመግባት የጂም ትሬነር ጠርታችሁ ለኔ ምንድነው የሚመከረው፣ ምን አይነት እንቅስቃሴ መስራት አለብኝ ብላችሁ ጠይቃችሁ ምክር ተቀብላችሁ መስራት፣ ወይም ደግሞ ከመግባታችሁ በፊት ፕላናችሁን ከሚያክሰው ወይንም ራሳችሁን ጉግል በማድረግ አሁን ላይ ሁሉም ነገር ስልካችን ላይ ቀላል ነው፣ ገብተን ፕሮግራማችንን አዘጋጅተን ነው መግባት ያለብን። ይሄንንም ቲክ ማድረግ አለብን። በሰባተኛነት የምናየው በቂ የሆነ ፕሮቲን። ይሄ በጭስ ሁላችሁም ታውቃላችሁ። ፕሮቲን መስል ቢልድ ማድረግ ከፈለጋችሁ በቂ የሆነ ፕሮቲን መመገብ አለባችሁ። ነገር ግን ብዙ ልብ የማይለው ፕሮቲን ተብሎ ኳሊቲ ኦፍ ፕሮቲን ነው። ከፕሮቲንም ፕሮቲን አለው። ስለዚህ ጥራት ያለው ፕሮቲን ለመመገብ ሞክሩ። ጥራት ያለው ፕሮቲን የሚባሉት የስጋ አይነቶች፣ አሳ፣ ሳመን መጠቀም ትችላላችሁ፣ ቴላፒያ፣ ኤኒ የአሳ ታይፖች። ከዛ ቀጥሎ ደግሞ ሊን ቢፍ፣ ቀይ ስጋ፣ ጮማ የሌለው ቀይ ስጋ፣ እንዲሁም ደግሞ የዶሮ መላላጫ። ኤኒ ዶሮ ይሰራል፣ ግን የዶሮ መላላጫ ደግሞ ትንሽ ስብ ነው፣ ብዙ ፕሮቲን አለው። ስለዚህ የዶሮ መላላጫ እንዲሁም ደግሞ የወተት ተዋጽኦዎች መጠቀም ትችላላችሁ። ሆይ ፕሮቲን፣ እነዚህ ደግሞ ሰፕሊመንቶች ናቸው። አሪፍ በኳሊቲ ኦፍ ፕሮቲን እነዚህ የተሻሉ ፕሮቲኖች ናቸው። ፕሮቲን ሰሌክት ስታደርጉ በኪሎአችሁ 2 ግራም ፕሮቲን ለመጠቀም ሂዱ። ስለዚህ በ1 ኪሎ 2 ግራም ፕሮቲን 50 ኪሎ የሆነ ሰው 100 ግራም ፕሮቲን በቀን ያስፈልገዋል። ይህንን አቺቭ ማታደርጉ ከሆነ መሰላችሁ ማደግ የሚችለውን ያክል አያድግም። በዚህ ጋር በተያያዘ በስምንተኛነት የምናየው የፕሮቲን ኢንቴካችሁን አራርቁት። ግዴታ አይደለም፣ ግን ብትችሉ ደግሞ ይሄ ይጠቅማችኋል። ስለዚህ አንድ ሰው 100 ግራም ፕሮቲን የሚመገብ ከሆነ አራቴ በቀን የሚበላ ከሆነ 25 ግራም እያንዳንዱ ምግብ ላይ ቢከፋፍለው ሰውነታችሁ ያንን ፕሮቲን አብዞርብ ለማድረግ ይቀለዋል።
ስለዚህ አንድ የምትመገቡ ከሆነ ግን ሊባክን ስለሚችል ፕሮቲናችሁን ስፕሬድ ማድረግ አለባችሁ። ግን ካልቻላችሁ የስራ ሁኔታችሁ ያን ለማድረግ የሚፈቅድ ያመጋገቡ ዊንዶዋችሁ ያን ለማድረግ የማይፈቅድላችሁ ከሆነና ብዙም አትጨናነቁ። ግን ብትችሉ ብታረጉት ይሄም ይጠቅማቸዋል። 9ኛ ላይ ደግሞ የምናየው ፕሪ ወርክአውት፣ ፖስት ወርክአውት እና ሃይድሬሽን ነው። ከጂም በፊት የምትመገቡት ምግብ፣ ከጂም በኋላ የምትመገቡት ምግብና የምትጠጡት በቀን ማግኘት ያለባችሁ የፈሳሽ መጠን፣ እሱም ጡንቻችሁን ግረው ለማድረግ በጣም አስፈላጊ ነው። ከጂም በፊት ካርቦሃይድሬት ያለው ምግብ ኃይልና ሙቀት ሰጪ ስለሆኑ ጂም ላይ በአግባቡ እንቅስቃሴ እንድትሰሩ በደንብ ፐርፎርም እንድታደርጉ ይረዳችኋል። ራብራብ የተሰማችሁ ወይም ክብደት ለመቀነስ እያሰባችሁ በባዶ ሆዳችሁ ወይ ትንሽ ነገር ተመግባችሁ የምትሰሩ ከሆነ ስታስቡት ትንሽ በልቼ መስራቴ ብዙ ስለማቃጠል ቀንሳለሁ ብላችሁ ታስባላችሁ። ነገር ግን ትሬኒንጋችሁን አፌክት የሚያደርጉ ከሆነ ጂም ላይ ገብታችሁ በትክክል ፐርፎርም አድርጋችሁ ትንሽ ብትቀንሱ ይሻላችኋል። ስትሬንግዝ ቢያንስ ታተርፋላችሁ። ግን በጣም ድካም የተሰማችሁ የምትሰሩ ከሆነ ዋጋ ቢስ ነውና ከጂም በፊት የምትመገቡት ምግብ እሱን በደንብ ማየት አለባችሁ። ከጂም በኋላም ደግሞ እንደወጣችሁ እንዳልኳችሁ ሰውነታችሁ በጣም ስለሚጎዳ በትሬኒንግ ያንን ደግሞ ማገገም አለበት። ሌላው ሃይድሬሽን ነው። በቂ የሆነ ፈሳሽ ማግኘት አለባችሁ በቀን ውስጥ። እንዲሁም ደግሞ ኤሌክትሮላይት ባላንሳችሁን ቼክ ማድረግ አለባችሁ። ስለዚህ ውሃችሁ ውስጥ ኤሌክትሮላይት ጨምራችሁ ተጠቀሙ። በ10ኛነት የምናየው ሚል ፕላን ነው። የአመጋገብ እቅድ ሊኖራችሁ ይገባል። ስለዚህ ስፖርት የሰራችሁ ዝም ብላችሁ ያገኛችሁትን የምትበሉ ከሆነ አሁንም በቂ የሆነ ጡንቻ መገንባት አትችሉም። ስለዚህ ሚል ፕላን ሊኖራችሁ ይገባል። ሚል ፕላንን ስታስቡ የአመጋገብ እቅድ ጀስት ሁለት ነገር ላይ ፎከስ አድርጉ። ቀላል ነው። የመጀመሪያው በቂ ፕሮቲን ማግኘታችሁን፣ ሁለተኛው ደግሞ በቂ የሆነ ካሎሪ ማግኘታችሁን። ስለዚህ ፕሮቲንና ካሎሪያችሁን ምን ያክል ካሎሪ ነው በቀን መጠቀም ያለብኝ የሚለው ለማወቅ ጉግል ላይ ትሄዱና TDEE ካልኩሌተር ብላችሁ ትገባላችሁ። ቁመታችሁን፣ ክብደታችሁን፣ ስለናንተ ኢንፎርሜሽን ይጠይቃችኋል። ያን ትሞላላችሁ። ሜንቴናንስ ካሎሪያችሁን ያስቀምጥላችኋል። ያቺን ሜንቴናንስ ካሎሪ ካገኛችሁ በኋላ ክብደት ለመጨመር ወይም ባልክ የሚባለውን ለማድረግ 500 ካሎሪ ትጨምሩበታላችሁ። ከት ወይንም ደግሞ ሊን እንድትሆኑ ክብደት ለመቀነስ ጡንቻችሁን የገነባችሁ ክብደት መቀነስ ከፈለጋችሁ ደግሞ እሱ ደግሞ ካሎሪ ዴፊሲት ነው የሚባለው። 500 ካሎሪ ካገኛችሁት ሜንቴናንስ ካሎሪ ላይ ትቀንሳላችሁ። ስለዚህ በቀን የምታገኙትን ካሎሪ መጠን ካወቃችሁ በኋላ ፕሮቲናችሁ ላይ ፎከስ ታደርጋላችሁ። የቀረውን በሄልዚ ፋት እና በካርቦሃይድሬት ትሞላላችሁ። በዚህ መንገድ በቀላሉ ሚል ፕላን አዘጋጃችሁ ማለት ነው። አሁንም ይሄ የሚከብዳችሁ ከሆነ የኔን ኦንላይን ኮቺንግ ጆይን በማድረግ ለእናንተ ካስተማይዝድ የሆነ ፎርም ሞልታችሁ ሚል ፕላን አዘጋጅላችኋለሁ። ታች ላይ በምታገኙት ኢሜል ገብታችሁ የኔን ኦንላይን ኮቺንግ ጆይን ማድረግ ትችላላችሁ። 11ኛ ላይ የምናየው ካርዲዮ ነው። ብዙዎች የማይመስላቸው ካርዲዮ ሲባል በቃ ጡንቻ ያጠፋል ተብሎ አብዛኛው ዌይት ሊፍተር በቃ ጡንቻውን አሳብጦ እኔንም ጨምሮ በፊት እንደዛ አረግ ስለነበረ ነው። ነገር ግን ፕሮግረስ እያደረጋችሁ ሞር እያወቃችሁ ስትመጡ ካርዲዮ ቫስኩላር ሄልዝ ምን ያክል ኢምፖርታንት እንደሆነ የገባችሁ ቀን በጭራሽ ካርዲያችሁን ኔግሌክት አታረጉትም። የማይሆን ነው በጭራሽ። ምክንያቱም ጡንቻ ተሸክማችሁ ነገር ግን የልብ ጤናችሁ ኩዌሽን ውስጥ ከገባ ፊትነስ የሚባለው ኮንሰፕት በራሱ ውሃ ያነሳም። ስለዚህ ፊትነስ ማለት የአካል ብቁነት ነው። ብቁ መሆን ካለባችሁ በጡንቻ በትንፋሽም ደረጃ ነው። ነገር ግን የቪዲዮ ሀሳብ ምንድነው ጡንቻ እንድትገነቡ ስለሆነ ከሱ አንግል ልንገራችሁ። ካርዲዮ የምትሰሩ ከሆነ ካሎሪክ ዴፊሲት ውስጥ ስለሚረዳችሁ በልክ እንኳን ብታረጉ ብዙ እንድትመገቡ ይረዳችኋል። ስለዚህ በልክም ስታረጉ ዝም ብላችሁ ጡንቻ ስትገነቡ አብራችሁ ፋት ጌን ማድረጋችሁ አይቀርም። ስለዚህ ያንን ባላንስ ፋት ጌን ታረጋላችሁ አይቀርላችሁም። ግን ያንን ባላንስ መጠብቁት በካርዲዮ በመስራት ነው። በ12ኛነት የምናየው በቂ እንቅልፍ ማግኘታችሁ ነው። ይሄ ምንም አይነት ኤክስፕላኔሽን አያስፈልገውም። ሪከቨሪ ግዴታ ነው። ሰኞ ደረታችሁን ካለፋችሁት በኋላ በደንብ ከሰራችሁ በኋላ ቅድም እንደተነጋገርነው 48 ሰዓት ማረፍ አለበት ሲባል አለመስራት ብቻ ሳይሆን ሰውነታችሁ በእለት ተዕለት እንቅስቃሴያችሁ ስራ የፊዚካል የሚፈልግ ስራ ያለን ቢሮ የሚተቀመጡ ልትኖሩ ትችላላችሁ። አይምሮአችሁ ይጨናነቃል። እሱም ጀስት ሰውነታችሁ አጠቃላይ እረፍት የማያገኝ ከሆነ አሁንም ቢሆን ሰውነታችሁ መስል ቢውልድ ለማድረግ ራሳችሁን ኢምፕሩቭ ለማድረግ አይመችም። ስለዚህ ሳይንስ የሚደግፈው ከ6 እስከ 8 ሰዓት መተኛት አለባችሁ ዲፕ ስሊፕ። በዚህ ላይ ደግሞ እንቅልፍ የምትጨነቁ ከሆነ እንቅልፋችሁ ላይ የሚረዳችሁ ማግኒዥየም ግላይሲኔት በመጠቀም በቂ ውሃ በመጠቀም ኳሊቲ ኦፍ ስሊፓችሁን ኢምፕሩቭ አድርጉ። በደንብ ተኙ። የማትተኙ ከሆነ ኢቨን ራሱ ሰውነታችሁ በቂ የሆነ ቴስቴስትሮን ቢውልድ ለማድረግ ይቸገራል። ቴስቴስትሮናችሁን ማክሲማይዝ የማታደርጉ ከሆነ ምንም አይነት መስል ግሮዝ ሀፕን አያደርግም። እንቅልፍ በጣም ወሳኝ ነገር ነው። ሪከቨሪ ከሌለ ምንም አይነት ግሮዝ አይኖርም። መጨረሻ ላይ የምናየው ይህን ሁሉ ካደረግን በኋላ ትዕግስት ያስፈልጋል። ትዕግስት ከሌለ በ3 ዓመት የተገነባ ቦርጭ በ3 ወር ውስጥ ሊጠፋ አይችልም። ሳይንስም አይሰጥም አይደለ? ስለዚህ በተለያየ ምክንያት የሰውነት ቅርጻችንን የያዝነውን ይዘናል። ያን ትራንስፎርም ለማድረግ ትዕግስት ያስፈልጋል።
ያስፈልጋል። አሁን ያየናቸው እንዳለ ለመተግበር ትዕግስት ያስፈልጋል። ኤክስፔክቴሽናችሁን ካወቃችሁ በኋላ ከሚመጣ ፍራስትሬሽን፣ ዲስአፖይንትመንት እንዲሁም ደግሞ ትዕግስት ከማጣት ልትለወጡ ተቃርባችሁ እንዳታቆሙ ይረዳችኋል። ስለዚህ ኤክስፔክቴሽናችሁን ትክክል ለማድረግ ትዕግስት ያስፈልጋችኋል። የምታደርጉትን ማወቅም ያስፈልጋል። ስለዚህ ትዕግስት ወሳኝ ነገር ነው። አብሶ እኔ እንደ ትሬነር ብዙ ጊዜ ጂም ላይ የምቸገረው ነገር ስለሆነ ነው። ሰው በ3 ዓመት በ4 ዓመት የመጣን ሰውነት በአንድ ወር ውስጥ በ2 ወር ውስጥ ሰዎች ለማጥፋት ይፈልጋሉ። ስለዚህ ሌላው የቢዝነሳችሁ ላይ የቀረው ህይወታችሁ ላይ መሄድ ያለባችሁን ርቀት እንደምታውቁት ሁሉ ስፖርትም እንደዛው የራሱ የሆነ ኢፈርት የራሱ የሆነ ጊዜ ይፈልጋል። ስለዚህ ለአሰልጣኙም ጊዜ ስጡ፣ ለራሳችሁም ጊዜ ስጡ። እንደ አሰልጣኝ እነዚህ ነገሮች ብትከተሉ ይጠቅማችኋል ብዬ ያመጣሁላችሁ ቼክሊስቶች እነዚህን ይመስሉ ነበር። በእርግጠኝነት እንደጠቀማችሁ ተስፋ አደርጋለሁ። ከጠቀማችሁ ላይክ አድርጉ፣ ይሄን ቪዲዮ ሰብስክራይብ አድርጉልኝ። ኦልሞስት ኒርሊ 30 ሺህ እየደረስን ነው። ይሄ ለኔ በጣም ትልቅ ነገር ነው። በጣም አመሰግናለሁ። ኦንላይን ኮቺንግን ጆይን አድርጋችሁ እኔ እንዳስለጠናችሁ የምትፈልጉ እዚህ ስክሪን ላይ የምታዩት ክላይንቶቼ እኔ ከ3 ወር እስከ 8 ወር በተለያየ ፓኬጅ አሰርቻቸው ራሳቸውን ትራንስፎርም ያደረጉ ናቸው። ከስተማይዝድ የሆነ ዳይት ፕላን፣ ከስተማይዝድ የሆነ ትሬኒንግ ፕላን እንዲሁም የተለያየ የፎሎ አፕ አማራጭ አላቸው። በዛ መሰረት ተመዝግባችሁ አውሮፓ፣ አሜሪካ የተለያየ የዓለም ክፍል ያላችሁ ገብታችሁ በዚህ ኢሜል ጻፉልኝ፣ ፎርም ልክላችኋለሁ። የተለያየ ፓኬጆች አሏቸው። ተመዝግባችሁ ራሳችሁን ትራንስፎርም ማድረግ ትችላላችሁ። ሀገር ውስጥ ለምትገኙ ደግሞ ትሬኒንግ ፕላን፣ ወርክአውት ፕላን እንዲሁም እኔ በስፖርት ዙሪያ ኮንሰልት እንዳደርጋችሁ የተለያየ ስፖርት ውስጥ ያላችሁ አትሌቶች ከፊዚካል ፊትነስ ጋር ሄልፕ የምትፈልጉ በሙሉ ኮንታክት ታደርጉኝ ትችላላችሁ። እንዲሁም ይህን ቪዲዮ ስፖንሰር ያደርጉላችሁ ኤሌፋንት ፊትነሶች የተለያዩ ከአውሮፓ የሚመጡ ኦሪጂናል ፕሮቲን ፓውደሮች፣ የተለያዩ የስፖርት ሰፕሊመንቶች፣ ሄልዝ ሰፕሊመንቶች፣ ፐርፎርማንስ ሰፕሊመንቶች እነሱን ከታች ላይ በምታገኙት ማስታወቂያ በስልካቸው ደውሉላቸው ታገኛላችሁ። ኤሌፋንት ፊትነሶች ቪዲዮን ስፖንሰር ስላደረጋችሁ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባባይ።